አቃተኝ፣ እግዚአብሔርን አቃተኝና እዚህ ጋር መምጣት አልፈለኩም ነበር። ግን በቃ እዚህ ጋር መጣሁ። ጌታ ምስክሬን እዚህ ጋር መምጣት አልፈለኩም ነበር። ኦፕሬሽን ተደረኩኝ እዚህ ዱባይ ላይ። የዛን ቀን እኔ ኦፕሬሽን ተደረኩ ቀን አንድ ሰው እንኳን አብሮኝ አልነበረም ሆስፒታል ውስጥ ማለት ነው። አንድ ሰው ብቻዬን ነው ያደረኩት። የዚህ ሀገር ታሪክ የተወሰነ የሚያውቅ ያውቀዋል። አብዛኛው ሰው ይናገርሻል። እንዴት እዚህ ኢንሹራንስ አለ ያን ሁሉም ሰው ያወራልሻል። ኢንሹራንስ ግን ከቨር የሚያደርግልሽ ለምሳሌ የበሽታሽን ብቻ ነው፣ ሌላ ነገር ከቨር አያደርግም። እሱን በጣም ብዙ ተሰቃይተሽ ተንከራተሽ ብዙ ኦፊሶች አንኳክተሽ ነው የሚሆነው። ከዛ ውጪ ግን መድኃኒት በተለይ ማለት ነው የመድኃኒት እንትን ይኖራል። እና ስኳሩ የመጣው ከ10 ዓመት አካባቢ ነው፣ 10 ዓመት በፊት ማለት ነው የመጣው። እና እስከተወሰነ ጊዜ እንትን እለው ነበር፣ ግን ከስራዬ ጋር የሚሄዳሉ። ቁጭ ካልሽ ብዙ ነገሮችን ያሳስራል። መጥፎ ነው ስኳር፣ በጣም ከቁጭታ ጋር የማይሄድ በሽታ ነው። አሁን ቀጥሎ ደግሞ ግፊቱን አመጣብኝ። እኔ ዩዥዋሊ ነርቭ መቼ እንደያዘኝ አላውቅም እንጂ ከስኳር ሁሉ በፊት ነው ነርቭ ታማሚ ሆንኩት። ነርቭ ማለት ሲምፕሊ ማንም ሰው ቼክ እኔ አላውቅም ይመስለኛል፣ ግን እቺ ናት ነርቭ ማለት እቺ ናት። በቃ እንደዚህ እጅ እስር ያደርጋል። በቃ እጃችሁ እንዲህ ወይ እግራችሁ እንዲህ በምታደርጉ ሰዓት ይሄ እንዲህ ብሎ የሚቀር ከሆነ ነርቭ ማለት ያ ነው። እግር ያስራል፣ አፌን ያስረኛል፣ ስፔሻሊ ጧት ማለት ነው። የሚገርምሽ ጀስት ሲምፕሊ ከሳምንት በፊት እቺ ጣቴ አልዘረጋ ብላ እንደዚህ ብላ ቀርታ ነበር። አሁንም ታማለች። ያው ከታየ ይሄ አብጧል ኦልሬዲ። እና ብዙ ነው ማለት በቃ ቁጭ ብዬ እዛ እንትን ስራ ላይ በሙሉበት ሰዓት አሁን ስራ የለው። ታክሲ ማለት ዩዥዋሊ ደሞዝ የለው፣ እንትን ነው ኮሚሽን ነው፣ በስራሽ መጠን ነው የሚሰጥ። አልሰራሽም ማለት ብትታመሚና ብትተኝ ማለት አንቺ ደሞዝ አይኖርሽም ማለት ነው። አላቅም ስንቱ ካምፓኒ እንደዚህ እንደሆነ፣ ግን እኔ የምሰራበት ቦታ ደሞዝ የለውም፣ ጀስት በስራሽ መጠን ነው። እረፍት የሚባል ነገር የለም። አንድ ቀን ነው በሳምንት የሚኖርሽ። በተለይ እኔ በቃ በጣም ተሰቃየሁ ስለሚያመኝ ማለት ነው። 2 ቀን በደንብ ከሰራሁ 3 ቀን ሐኪም ቤት እመላለሳለሁ። በዚህም የተነሳ ለምሳሌ ከቨር የሚያደርጉት መድኃኒት አንደኛው የመድኃኒቱ ዋጋ 50 ብር ከሆነ ከቨር አያደርግልኝ፣ 10 ብር ከሆነ ነው ከቨር የሚያደርግልኝ። እያለ የመጨረሻው 3ኛው ኦፕሬሽን ስደረግ በመሀል የነበረው የኦፕሬሽን ስሪት እዚህ ቱምቤ ሆስፒታል የተደረጉ ጊዜ ካረጉኝ በኋላ ያለው ስቃይ በጣም የበዛ ነበረ። እዚህ ጋር እኔ በእውነት እግዚአብሔር ምስክሬን ነው የምልሽ ሳራ፣ እንበላው ዳቦ አልነበረኝ ቤቴ ውስጥ ታመሜ በተኛው ሰዓት ማለት ነው። ፕላስ ቁስሉ በጣም ያመኝ ነበር። በቃ እንዳለ ስቃዩ ነው። ከኦፕሬሽን በኋላ ያለው አብዛኛው ሰው መጥቶ እኔ ነገር በደንብ ማውራት አልፈልግም፣ ምክንያቱም የሚከፋው ሊኖር ይችላል። ሰው አገሩ ለቆ መጥቶ ነው የሚታከመው እና እዚህ ነው የተከበረ ሀገር ነው ኦፕሬሽን የተሰራው። ግን ቁስሉ ሊድንልኝ አልቻለም። ደም ብቻ ነው የሚፈሰኝ። በቃ ደም እንደ ጉድ ይፈሰኛል፣ ይቆርጠኛል። በቃ መስራት የሚባል ነገር አልቻልኩም ወደ ስራ ከተመለስኩ በኋላ። ከዛ በኋላ ያለው ለኔ የበለጠ ስቃይ ሆነብኝ። ዳነች ከተባለ በኋላ ያለው ለኔ የባሰ ፈተና ሆነብኝ። ድናለች፣ ሁሉም ሰው ድናለች ደናለች ባለበት ሰዓት የዛኔ ፈተና ሆነብኝ። ለብዙ ሰዎች እርዳታ ጠየኩኝ በዛን ሰዓት ላይ። ያው ምናልባት የምታውቂው ነገር ይኖራል ብዬ አስባለሁ። እንደዚህ ሰዎች ብዙ ሰዎች ይሄን ያህል ተሰበሰበለት ብዙ ሰው እንዲህ ሲባል እሰማለሁ እና የሚያቃቃል። እኔ በጣም ብዙ ቀን ላይቭ ላይ ከሰዎች ጋር ተቀምጬ የሆነ ቤት ይጠሩኛል እሄዳለሁ፣ የሆነ ቤት እሄዳለሁ፣ ይጠሩኛል እሄዳለሁ፣ የሆነ ቤት የተለያየ ቤት እንደዚህ ስገባ ስገባ አጠቃላይ የኢትዮጵያ 150 ሺህ ብር ተሰበሰበልኝ እና ወደ ኢትዮጵያ ገባሁ። ለተወሰነ ጊዜ እረፍት አደረኩኝ። ቁስሌ ጠገገልኝና ተመልሼ ወደ ስራ መጣሁ። በቃ ነገሩ ተመለሰና ያው ሞር ህመሙ እየባሰ ሲሄድ ደም እየፈሰሰኝ መጨረሻ ላይ አንዴ ጥሉኛል መንገድ ላይ እና ይሄ ጥፍሬ ሁሉ ነጭ ነበር። በቃ እንዳለ ፊቴ ሁሉ ነጭ ሆነ። በቃ ደም አልቆኝ ማለት ነው። እና ኢመርጀንሲ ነው የዛኔ ኦፕሬሽን መደረግ አለብሽ ሲሉ እኔ እዚህ አልፈልግም። አትሊስት ያየሁትን ስለማይ መሞትም ካለብኝ አገሬ ላይ ነው መሞት የምፈልገው
እኔ አልፈልግም አልኳቸው። ያኔ ወደ ቤት ሄድኩኝ። ወደ ሀገሬ ገባሁና ያው የመጨረሻ የሚባለው ያው አይሲዩ ክፍል ነበርኩኝ። ኦፍኮርስ ብዙ ነገሮች ተከስተው ስለነበረ ኦክሲጅን ከውጭ ተሰጥቶኝ ነው ነፍሴ የተረፈው። ምክንያቱም ኦልሬዲ አብቅቶልኝ ነበር የዛኔ። ግን እግዚአብሔር በእነዚህ ነገሮች ሁሉ ባለፉባቸው ነገሮች ሁሉ ለምን እንደሆነ ባይገባኝም እግዚአብሔር ይመልሰኛል። ከሞት መንጋጋ እየነጠቀ ያስቀመጠበት ምክንያት አለ እግዚአብሔር። እኔ እና ዳንኩኝ የዛኔም ወደ 170,000 ብር አካባቢ ተሰብስቦልኛል። እነ ጂጂኪያ እነ ህይወት ምናምን የተሳተፉበት ነው እና እሱንም ካደረኩ በኋላ መቀመጡን የሰው እጅ መጠበቁን ወይም ደግሞ ቤት ውስጥ እኔ እንደምታውቁት እናቴ ነፍሷን በአጸደ ገነት ያኑረው፣ አባቴም ከ4 ዓመት በፊት አርፏል። ማንም ይሄን ያህል የምትሉት የሚያግዘኝ እኔ የሆነ ሰው የለም። እኔ እናትም አይደለሁም፣ እግዚአብሔር አልፈቀደም። የራሴን በራሴ መኖር አለብኝ ነው። እጄን አጣጥፌ መቀመጥ አልፈለኩም። መጣሁ እዚህ እና ያው ስራውን ኦልሬዲ የታክሲውን ስራ ተቀጠርኩኝ። ይህንን ጆይን ያደረኩት 2014 ላይ ነው። ሚሊዮን ችግሮች ያልፋሉ በህይወታችን መቼም፣ ግን አንድም ቀን እንትን አላልኩም፣ አልወጣሁም እዚህ ጋር። ምክንያቱም ሰው ስትወጪ ስትገቢ የሚያይ ሰው በጣም ትልቅ ነገር ምሳሌ ይመስለዋል። ኦፍኮርስ እኔ ቤተሰቤ እናቴም አባቴንም በደንብ አድርጌ ነው ያገዝኳቸው። ማለት የምጸጸትበት አይደለም፣ የሚጸጽተኛ አንዳች ነገር የለም። በተለይ በእናቴ በአባቴም በኩል በደንብ አድርጌ በቃ ደግፊያቸው በቃ በምችለው መጠን ነው እንትን ያልኩትኝ። ግን አሁን ላይ ቅርብ ጊዜ ቢያንስ ከ3 ዓመት አካባቢ በቃ አቅም አነሰኝ። የቤት ኪራይ መክፈል እስከ ማጣት ምናምን በጣም እየተቸገርኩ መጣሁ። የመጀመሪያው ነገር ምንድነው ሳራ፣ ረጅም ሰዓት እንቀመጣለን። ከምንሰራበት የማንሰራበት የምንቀመጥበት ሰዓት በዛ እና ለቪዛው በጣም ይፈልጋል ያ ቦታ፣ ለቪዛ በጣም አሪፍ ነው። ከዛ ውጪ ግን ስራው ጠፋ። ረጅም ሰዓት እቆማለሁ ውዬ በቃ በ8 ሰዓት ወይ ደግሞ በ6 ሰዓት አንድ ነው ከስተመር ማለት ነው። እየተባባሰ መጣ። በቃ እየባሰ ሲመጣ ለብዙ ሰዎች መናገር ጀመርኩኝ። የማውቀውን እናገራለሁ። ቲክቶክም እንደምሰራ ስለምታውቂ ቲክቶክ ላይም አንዳንድ ጊዜ ሆድ ሲብሳኝ መጥቼ እንዲህ ተናግሬ ሲሰራ ፈልጉልኝ ምናምን እላለሁ። በስተመጨረሻ ግን አንቺም ያየሽው ቪዲዮ ሊኖር ይችላል። ላይቭ ላይ ሆኜ እባካችሁ በቃ እኔ ስራ ፈልጉልኝ፣ ሰርቼ መብላት ፈልጋለሁ ምናምን ብዬ የሰራሁትን ቪዲዮ ካዩ በኋላ ብዙ ሰዎች ማለት በቲክቶክ ላይ ደወሉልኝ። አንዱ ከጀርመን ነው ለምሳሌ፣ እና በውስጥም ኮመንቱን አላነሳሁትም፣ ኮመንቱም አለ ልጁ እና ጻፈልኝ፣ ልረዳሽ እፈልጋለሁ ምናምን ብሎ ማለት ነው። እሺ ብዬ ደወለልኝ። የሆነ ቀን ስልኬን ሰጥቼው ደወለልኝና ምን ያህል ነው የሚሆነው መኪና ገዝተሽ ምናምን ብሎ እንደ ሀሳብ አቀርበልኝ ማለት ነው። ይሄን ሀሳብ ሲያቀርብልኝ ብዙ ከስተመሮች አሉ እኔን የሚፈልጉኝ ማለት ነው። እንደዚህ ልጆቻቸውን ትምህርት ማድረስ የሚፈልጉ ወይም ደግሞ ራሳቸው ገበያ መሄድ የሚፈልጉ አንድ ፋሚሊ ሳይሆን ብዙ ፋሚሊ አረቦች ማለት ነው። እና እሱን በራሴ ቪዛ መስራት ፕላን ምናምን ነገር ነው ያቀረብኩለት። ሳቀርብለት ተቀበለኝ በቃ እና ኢቨን አካውንቴሽን ስጪኝ ብሎኛል። ከዛ በኋላ እዛው ጨርሳለሁ ብዬ ነበረ። በቃ ደስ ብሎኝ እግዚአብሔር ይመስገን ብዬ ማለት ነው። በጣም ፈንጥዤ ፈጣሪን አመስግኜ። የሚገርምሽ ነገር ይሄ ነው ሪዝኔ ያ ነው ሪዝኔ እንኳን አላለኝም። ብሎክ ብቻ ነው ያደረገኝ። የማውቀው ብሎክ ነው ያደረገኝ። ፕሮሚስ ገባልኝ። ከዛ በኋላ የሆነ 2 ቀን ምናምን አይዞሽ ቢያንስ አሁን ከሰሞኑ ገንዘብ ይሻል ነው የሚለኝ። ከዛ በኋላ ግን አይኔን አውጥቼ መደወል አልፈለኩም። ግን መልእክት ስጽፍለት በዋትስአፕ ብሎክ አድርጎኛል። ከዛ በራሴ ቪዲዮ መስራት እንዳለብኝ አሰብኩ እና ወጥቼ ያው ለአዶና ያድርሱልኝ የሚለውን ቪዲዮ ሰራው። ከዛ በኋላ የተወሰኑ ቤቶች ያው ሳራ ቤት አልገባውም እንጂ ሙሌ ቤት እንደገባው የምታውቁ ሰዎች አላችሁ። በራሴን ቤት እንደገባው ታውቃላችሁ። እዚህ ጋር 1000 ሰው ቃል ይገባላችኋል እና 1000 ሰው ቃል ገብቶልኛል። እኔ ግን አንድ ሰው በቃሉ አልተገኘም። እግዚአብሔር በሚያውቀው ነው የምላችሁ። እና 2 ቤት ገብተን
እኔ ቤት ራሱ 3 ገብቼ አጠቃላይ የሰበሰብነው ግን የኢትዮጵያ 40,000 ብር ነው። 40,000 የኢትዮጵያ ብር ነው። እሱንም ያው ከዛ ተልኮ ወደዚህ ምጣ ምናምን የሚባል ሀሳብ ስለነበረ ነው። ግን እዚህ ሀገር እኔ እንትን የምለው በትክክል በእርግጠኝነት የማውቀው ሳይንት 1,000 ድራም አስገብታለች። አልደረሰም እንጂ ብሩ ገና እንትን በባንክ ልትልክልኝ እምቢ ብሏት አይ ቲንክ በዌስተርን ዩኒየን መሰለኝ የተላከው። ከዛ በተረፈ ደግሞ 3 ሴቶች አንድ ላይ አዋተው ምክንያቱም ይመስለኛል ከተለያየ ቦታ ከተለያየ አካውንት ብር ሲላክልሽ እኔ አላውቅም ይሄን ነገር ስለተከለከለ ነው። ኢማራት ላይ አይፈቀድም ከተለያየ አካውንት በአንድ ሰው ብር ሲገባ ምናምን የሚባል ነገር ስላሉኝ ነው ይሄን ነገር ያደረኩትና ሳይንት 1,000 ብር ልካለች። የሆኑ 3 ሴቶች ደግሞ አንድ ላይ ሆነው 1,500 ብር ልከዋል። የሴቶቹ ኦልሬዲ ገብቷል። የሳይንትዬ ገና መንገድ ላይ ያለው ሌላ መሩታ የምትባል ጓደኛ አለችኝ። እሷ የቅርብ ማቃት ልጅ ነው። 500 ብር ሰጥሻለሁ ብላ ቃል ገብታልኛለች። የእሷን እንደማገኘው እርግጠኛ ስለሆንኩ ነው የምናገረው። አጠቃላይ ወደ 2,500 ብር በቃ ከቃልና ከተሰጠኝ ጋር አለ እጄ ላይ እና እኔ ምንድነው የፈለኩትኝ ያው እንደተባለ የራሴን ቪዛ ሪዛይን እዛ ቦታ ላይ ካንስል ካርኩ የግዴታ የራሴን ቪዛ አስቤ መስራት አለብኝ። ከዛም ያው አነስ ያለች መኪና ብትኖረኝ ቢያንስ ለሰው ምረዳ ሆናለሁ። ከዛ በኋላ መኪና መግዛትና መስራት ነው የምፈልገው። ገና ማለት እኔ ገና ነገሮች አልተሳኩልኝም። ግን እኔ አሁን ለምሳሌ ነገ ቢኖረኝ መኪና እኔ ነገ ስራ መጀመር እችላለሁ። ይሄን ብቻ ነው ለሰው እንደ ሐሳብ ያኔ እርዳታ የጠየቁት ይሄንን ነው። ሳሪጌ በጣም ይቅርታ ነገሬ እንደበዛ ይገባኛል። እሺ እየሰማሁሽ ነበር። ያው እስከመጨረሻ ብዬሽ ነው ዝም። እሺ ሳይንት መጣለች ምን ትማለች? አሁን እሷ ሳይንት እንግዲህ አንቺም ነግረሽና ምን ትቻታለሽ? ይመስለኛል ፍላጎቷ መኪና እንዲገዛላሉ ሳ አሁን እንደተናገርሽው ከሆነ መኪና እንዲገዛልሽ ቪዛሽ እንዲሰራልሽ ነው ፍላጎትሽ ሳ ሳይንት በቀደም ያወራነው ግን እንደዛ አልነበረም ሳ ይመስለኛል። አዎ ቪዛዬ እንዴት ነው የሚታደስ ነው ያለችው። ቪዲዮን እንደሰማ ነው ማለት ነው። ቪዛዬ እንዲታደስልኝ ትንሽ መኪና ደግሞ ካገኙ ደግሞ እንዲገዛልኝ ያለችው። ያው ከመኪናው በፊት መጀመሪያ እዚህ ዱባይ ላይ የምትቆምበትን ያው የቪዛዋን ነገር ማለት ነው አይደለ የሚቀድመው። አዎ ከዛ ደግሞ ያው የሚዋጣውን እያየን ደግሞ እንላለን። ዋና ምንድነው እዚህ ሀገር ላይ በሁለት እግርሽ እንድትቆሚ ቪዛሽን ይዘሽ ቶሎ ብለሽ ኢንሹራንስሽ እንዲስተካከል ያ ነው። በዚህ ላይ ደግሞ አገልግሎትሽን ምን አሉሽ? ወደ ስንት ዓመት ሰርተሻል? አገልግሎት የሚባል አለ በካምፓኒ ደረጃ ላይ በሚገባ ይሰጣሉ። ግን ለምሳሌ እኔ እዛ ሪዛይን ካረኩኝ ከ4 ወር በኋላ ነው ብሩ የሚደርሰው እንጂ ይሰጡኛል በሚገባ 11 ዓመት ያገለገልኩበት ብር አለኝ ጋር በለቀልሽ። አሁን እኔ በእርግጠኝነት ነው የምናገረው። ምናልባት ይሄንን ወዲያው የሚሰጡ ቢሆን በራሴ ማሰራት እችላለሁ ቪዛው 100%። ምናልባት መኪና ለመግዛት ላይሆን ይችላል እንጂ ለቪዛ ይሆናል ብሩ። ቢያንስ በሰራሹ መጠንና በሰራሹ እንትን ነው የሚሰጡ። ሳይንት እያወራሽ ነው? በቃ ጨረስኩኝ እኔ። አዋ ማለት እንደ እንትን መኪና መግዛት በጣም ከባድ ነገር ነው። ወይም ደግሞ ለመኪና አዋጡ ማለት ነው። አይ ቪዛዋን አትሊስት የቪዛዋን እየሰማሻት ነው ሳይንት የቪዛውን እኮ ራሷ ማሰራት እንደምትችል ተናገር። አይ የቪዛውን ማለት አሁን ለምሳሌ እኔ ዛሬ ሪዛይን ባደርግ ዛሬ ራናዌይ ነው መሆኑ አይደል እንዴ? ከቪዛው መንከንሰል በኋላ ግን በከነሰልኩበት ሰዓት አይሰጡኝም ነው ገንዘቤን አይሰጡኝም። 4 ወር ይቆያል። ከዚህ በፊት እንደዛ የሆነበት ሰው አለ? ሁሉም ሰው ምን እንደሆነ ነገርሽ። አንቺ የሌላ ሀገር ዜጋ ነሽ፣ የዚህ ሀገር ዜጋ አይደለሽ። የዚህ ሀገር ዜጋ ብትሆኚ 4 ወር ያለምንም እንትን መጠበቅ እንደምትችይ ያውቃሉ በማንኛውም ሰዓት። ግን አንቺ የመኖር ቻንስ ያለሽ እዚህ ሀገር ላይ ከነሱ ጋር ከንስለሽ ሌላ ስራ እስካልገባሽ ድረስ 28 ቀን ብቻ ነው ከካንስሌሽኑ በኋላ። ስለዚህ አትሊስት በዚህ ጊዜ ውስጥ ማጠናቀቅ ይኖርባቸዋል። ምናልባት አንቺ የማታውቂው ነገር ካለ እዛ ውስጥ ያሉ እንትኖችን አናግሪ። አው አብዛኛው ከኛ ጋር የለቀቁ ሰዎች አሉ። በጣም ብዙ ናቸው የለቀቁ። ብዙዎቹ ግሎባል ቪሌጅ የሚሰሩ አሉ። በጣም ብዙ ናቸው ግሎባል ቪሌጅ የሚሰሩ። እኔም ይሄንን ካርሊፍት ምናምን የሚሰሩ ልጆችም አሉ። ከወጡ በኋላ እንደገና ደግሞ ቶታሊም ወደ ሀገራቸው ጠቅለው የገቡ ሰዎች አሉ። እና
እነሱም እንዳጠቃላይ ይሄንን ነው እየተናገሩ ያሉት። ኦልሬዲ እንትን የሚሏቸው የሚሰጧቸው ግማሹ ከ4 ወር በኋላ ከ5 ወር በኋላ እንደዚህ ነው የሚሰጡት እና ሄደው ራሱ ማለት እባካችሁን አፍጥኑልኝ ብለው የሚናገሩ ሰዎች አሉ። እነሱ ኦልሬዲ ፕሮሲጀሩ ነው እንደዚህ ከሆነ በኋላ ነው የምንሰጠው ብለው ነው የሚናገሩት። ከዛ በኋላ እንደዛ ቆይተው ነው የሚሰጡት እንጂ በተመሳሳይ ሰዓት አይሰጡም። ለማንም ሰጥተው አያውቁም። አይሰጡም። የተወሰኑ ልጆች እዚህ ላይ ያሉ የሚያውቁ ልጆች እና እየጻፉ ነው የለም የሚሰጡ እስከዛሬ ድረስ ይሰጡ አይተናል። እኔ እንዳጋጣሚ ከማድረጌ በፊት ሄጄ ያናገርኩት ሰው ነበረ ውስጥ የሚሰራ ማለት ነው። ችግሬንም የሚያውቅ በደንብ አድርጎ የሚያውቅ ማለት ነው። ካምፓኒው ከቨር ካደረገልኝና ኦፕሬሽን ከተደረጉ በኋላ ረጅም ጊዜ ታምሜያለሁ ብያለሁ እና በዛ ምክንያት ከማናገራቸው ሰዎች መካከል አንዱ ትልቅ ሰው ነው፣ ሽማግሌ ነው እና እሱ ነበርና ሄጄ ስለው በፍጹም የእነሱ የሚከተሉትን ህግ ነው እንጂ ሌላ አዲስ ህግ ላንቺ ብለው አይፈቅዱም ዛሬ